ብሌን ኧረ ወስጤን በእናትህ ቋደንግጥ አብርሽ ብሌን ወይኔ በእናትህ ቆየች ራሷን ከሳሸችብኝ ነባ ማጀሽ ጓደኛ አለው እንዴ ማለቴ ፍቅረኛ ነገረሽ እንዴ? አይ አልነገረሽም? አልነገረኝም። ቤተሰብ እንዴት ናችሁ? ሁላችሁም እግዚአብሔር ሰላም ይብዛላችሁ ነው የሚባለው። ደህና ናችሁ ወይ? እኔ ለማታውቁኝ ብሌን ነኝ። ያው እንግዲህ ሰሞኑን በተፈጠረው ነገር አብርሽ ብዙ ነገር ለኔ እያደረገልኝ ነው። ብዙ ነገሮች ተፈጥረዋል። ከዚህ በፊትም ታውቃላችሁ ብዙ ነገር አሳልፈናል። ደግሞ እግዚአብሔር ይመስገን ዛሬ እንደርሰናል። እና ደግሞ ዛሬ አብርሽ በጣም ብዙ ስራ አለበትና ስራ ውሎ ስለሚመጣ ቢያንስ ቤቱን ዛሬ ቡና እናፍላበት ምናምን ብለን እሱ ጓደኛ ጋር ቤት መታ ምናምን እቃ ምናምን ይዛልን መጣች። ይሄን ሁሉ እቃ እሷ ናት ያመጣችው። እና ያው አብርሽን ቡና አፍልተን እንድንጠብቀው ነው። ሲመጣ ቢያንስ ደስ ይበለው ብዬ ዛሬ እኔ እንኳን ሌላ ነገር ላድርግለት። እሱ ነው ብዙ ጊዜ ይሄን ሁሉ ነገር አይታችኋል፣ ብዙ ነገር አድርጎልኛል እስካሁን። ዛሬ እንኳን ላስደስተው ብዬ ነው። እሙቲም አለች። ያው እንግዲህ ተከታተሉን እስከ መጨረሻ አብራችሁን ሁኑ። በዚህ እንቀጥላለን። እንኪ ምትዩ ነገር አለሽ? አይ በቃ ጨረሽልኝ እኮ እኔ በኋላ በዚህ እንቀጥላለን። ያው አሁን ቤት ቡና ምናምን እያፈላላን ስለሆነ አብራችሁን ሁኑ። ቤት ምናምን እየጠራረግን ነው። ቤት ጠራርገን ምናምን ያው እሱን ለማስደሰት በሚቀር ቡና ይወዳል። በጣም ከምባለው በላይ ጓደኛ ነው። አዎ አብሮ አደግ ነን። ያው ትንሽ ይበልጠኛል ግን አብሮ አደግ ነን። ብዙ ነገር አብረን አሳልፈናል። እንዴት ልበላችሁ ብቻ ተወርፋል። እሺ ያው ቤተሰብ እንደምታዩት ቡናችንም እየደረሰ ነው። አሁን እንግዲህ አብርሽ ደውለታለሁ ይመጣል እና እስከዛ ድረስ ካንቺ ጋር እናወራለን። ቀጥይ ደስ ያለሽን ጠይቂኝ። እና እንዴት ነሽ አንቺ? እኔ ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ እኛም ምንም ስለ ካሜራ የምናውቀው ነገር የለም። ዝም ብለን ነው እንግዲህ ከሱ ኮርጀን ነው። ኩረጃ ነው። ምን ታረጊዋለሽ? ከማን እንማር? ከወንድማችን። አዎ ከሱ እንትን ብለን እንኮርጃለን። እኔ ነሽ ወይ አብርሽ ጓደኛ አለው እንዴ ማለቴ ፍቅረኛ? ነገረሽ እንዴ? አይ አልነገረሽም? አልነገረኝም። ያው እንዳይደብርሽ ብሎ ይሆናል እንጂ አለው። አይሽ እና አይ እኔ እኮ እስካሁን እንዴት አልነገረኝም ብዬ ነበር ያሰብኩት። እነግርሻለሁ ያው ትንሽ እንዳይደብርሽ ምናምን ብሎ ነው እንጂ ያው መናገሩ አይቀርም። ከጊዜ አንፃር ነው እነግርሻለሁ። እንዳይደብርሽ ምናምን ነው በምሎ ይመስለኛል። አይ እኔ ያው አይደብረኝም ግን እስካሁን እንዴት አላስተዋወቀኝም ብዬ ያስተዋውቅሻል በቅርብ ቀን ትመጣለች። አይ ጥሩ ነው። እና ምን እያሰብሽ ነው? ስለምን? ስለሱ እንዴት? አይ ምንም እራሱ ምርጥ ሰው ነው። የምር ምርጥ ሰው ነው በጣም። ያገኛችሁ ታድላለች። አዎ በጣም ምርጥ ሰው ነው። አብርሽ በአንድ ቃል የሚገለጽ ልጅ አይደለም። እና ያው ጓደኛው ስለሆነች ነው እህቱ ስለሆነች ነው እንዳትዪ። ምርጥ ሰው ነው እና አንቺም አይተሽዋል። አዎ ምርጥ ሰው ነው በጣም። አዎ እና ምን ነው ትክሳልሽ? በጣም ደበረሽ። የደበረሽ ትመስያለሽ። ኧረ አልደበረኝም፣ ደስ ብሎኛል። እንዴ በዛሬ ቀን እንዴት ነው የሚደብረኝ? እውነትሽን ነው? እውነት ስቀልድሽ ነው። የለውም። አይ ይሁን ችግር የለውም። የለውም በኖሮማ እሱ ያስታውቅሻል። አንቺ ያስታውቅሻል። አዎ እስካሁን ጓደኞቹን አውቃለሁ ብዬ እኮ ነው አንቺንም አውቅሻለሁ። እስካሁን እንዴት አላለም ብዬ ነው ያሰብኩት። ያስታውቅሻል ስልሽ የለውም። እሺ ማኮ የነገሮ ደግሞ ያስታውቅሻል። ምን ልስጥሽ? አይ ምን ቁጭ በይ እኔ አግዝሻለሁ። ችግር የለውም። ለዛሬ ፈታ በይና ሌላ ጊዜ አንቺ ታፈይልናለሽ። ደስ የሚል ልጅ ነው አግናብሽ። ውይ በጣም የምር ስልሽ በቃ ሰው ልጅ በአፍ እንዲህ ላይገለጽ ይችላል እና ከተግባሩ ትረጂዋለሽ።
በጣም ጎበዝ ነው። እሱ ደግሞ በአፍ ምናምን ሳይሆን ተግባሩ ላይ በጣም በቃ ምርጥ ልጅ ጌታ ከወንድም በላይ እኔ በጣም ብዙ ነገር አሳልፈን እዚህ የደረስን ምርጥ ሰው ነው። ጌታ እንደዚህ መገለጽ አይደለም። ደስ ይላል የምሬና እና የምታዩ ነገር ነው እያየሽም ነው። አብርሽ እሱማ እያየሁት ነው። ደስ ይላል። አዎ በጣም ሲሪየስ ያምር በጣም ደስ ይላል። አይ አንቺም ደስ የምትይ ሰው ነሽ። አመሰግናለሁ። እኔ እናት ከማን ልማር እሱ ነው እኔ ማለት አላ በቃ እኔ የሆነ በቃ ታይ ብቻ እና አብርሽ ሰው መጣ መሰለኝ። አቤት ናባ ናገባ ጫማ ላውልቅ መሰለኝ። ምንድነው? አቤት 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 የቡናው ሽታ ከየት እንደጠራ። እንዴት ነህ? እንዴት ናችሁ? ደህና ነህ? እግዚአብሔር ጠፋ። ዛሬ ደግሞ ግባ ቁጭ በል። ያው እንግዲህ ወንበር እስክንገባ ብላችሁ ካሜራ ማስከፈት ጀመራችሁ? አዎ ያው ከማንም አይደለም። ምንድነው ዛሬ የሆነ ፕሮግራም ላይ የደረስኩት ወይስ? አይ ዝም ብለን ቁጭ በል። ዝም ብለን ሳይሆን ዛሬ አብርሽን እንትን ልንለው ነው ማለት ነው። ስለምመጣ ምንድነው የሚባለው? ሰው ሳቅ የሚደረገው ነገር ሰርፕራይዝ። አዎ እሱ ሰርፕራይዝ ልታረጉ? አዎ እኔ እኮ ትንሽ ከሱ ጋር ሳንደዋወል ቀረንና ሲጠፋብኝ ቤት ይሆናል ብዬ ነው የመጣሁት። ምን ሰራውቶ ነው? አዎ ስራ ላይ ነገር። አረ ጎበዝ ሆናችኋል። ቤቱን ምናምን ነገር እንዴት ናችሁ? እንግዲህ ያው ቤተሰቦች ወደዚህ ወደ ለካሜራችሁ ልጠጋ መሰለኝ። አዎ ና እዚህ ጋር ወይስ እዚህ ላይ ችግር ነው ማለት ነው። በዚህ አካባቢ ነው ያው እንትን ይዤላችሁ መጣሁ። ምን ስፒከር ወይ ደስ ይላል። ሙዚቃ እቺ ምርጥ ስፒከር ነች። አዎ እና እንዴት ናችሁ ታዲያ? ደህና ነን እግዚአብሔር ዛሬ ይመስገን። ፋርጋችሁ ቤታችሁ ሞቅ እያለ ነው። አዎ ያው እንግዲህ ከዚህ በላይም እግዚአብሔር ያውቃል የሚሆነውን ነገር። ያ ቀንም አልፎ የለ። አዎ አንቺማ እንዴት ነው ደግሞ አማረብሽ እኮ እኔ ቆይ ግን በፊት አይተሻት ነበር እሷ? አዎ አረ ለውጥ ትላለህ ለውጥ። አይ የምርም ያው በፊትም ቆንጆ ነበርሽ፣ ግን ሞር አሁን ቆንጆ ነሽ በደምብ። ይሄ አመሰግናለሁ። ምንም አይደለም። አይ ደስ ትላላችሁ። እና አብርሽን እየጠበቃችሁ ነው? አዎ እስቲ እንደውም ልደውል። እንዴ ቆየ እስከዚህ ሰዓት? እስቲ እንደውም ቆንጆ ይኖራል ምናምን ነገር ያ አብርሽን ምን እንደምትልለት አልነገርሽኝም እና አጫውሽኝ አንዳንድ ነገር። ምን እንጃ ያው የሚጠላ ነገር አለ እንዴ? ሶማሌ እስቲ ጥቀሽልኝ እስቲ። አይ በጣም መልካም ሰው ነው የምር። አንዳንድ ጥያቄ አለ ወደ ጀነራል ነው ልጅ እንደዛ ነገር በደንብ እስካሁን እንግዲህ አይ በቃ ወደ ጨዋታችሁ ግቡ። አይ ጥሩ ጨዋታ ላይ ናቸው። አይ ያው በጣም አሪፍ ሰው ነው፣ ለሰው የሚያስብ ሰው ነው። ደግሞ በጣም ለሴት ልጅ ክብር አለው። ለዛ ነው የወደድኩት። በቃ ብዙ ነገሩ የሚወደድ ልጅ ነው። አዎ ይሄን አውቀሻል እና በቃ አዎ ያው ምርጥ ልጅ ነው እንበለው ነው ደግሞ አዎ እና ደውሉለታ። እሺ ለምን እየተደረሰ ነው? ይምጣ። ቆይ የሆነ ሀሳብ ግን መጣልኝ። ምን? ለምን እንደዚህ አናደርገውም? ባለፈው ፕራንክ እንዳረገሽ ለምን ፕራንክ አናደርገውም? ምን ይመስልሻል? እኔ ጥሩ ሀሳብ ነው ብዬ አስባለሁ። የምር አይ አንደኛ ሰርፕራይዝም ይሆናል በዚህ አጋጣሚ በቃ ቶሎም እንዲመጣ ማለት ነው። ለምን ፕራንክ አናደርገውም? ጥሩ ሀሳብ ጌታ፣ ጥሩ ሀሳብ። የምር ባለፈው አንቺ እንደዚህ አላረገሽም እኮ ጥሩ እኮ የለም። ምን ሆናችሁ ነው? ደስ አይልም። ምን ችግር አለ እኮ ሰርፕራይዝ ታደርጊያለሽ። ደስ አይልም። ደስ አይልም። ተው ደስ አይልም። አይ ችግር የለም ብለኝ ነው። ምን ችግር የለም። ያው ቤተሰብ ባለፈው አይታችኋታል። እንግዲህ እሷም ፕራንክ አድርጓት ምንድነው ያጨነቀል ብለሽ አስበሽ ነው? አዋ ምንም አይሆንም፣ ችግር የለውም። ደግሞ ሞር እንደዚህ ሆኖ ሲያየው ምናምን ደስ ስለሚለው ቶሎ እንዲመጣልንም በዛው እግረ መንገዳችንን ፕራንክ ለማድረግ እንደውልለትና እስኪ ምን እናድርግ መሰላችሁ? እስቲ የሆነ ሀሳብ አምጡ ብሌን ለምን ፔንት በላሽ እንዴ? የምር ወይ አረ ልጁ ራሱ ተቀደለ። ከዛን እንግዲህ እንትኑን እናያለን አብረን። አይ ጥሩ ነው፣ እንደውም ጥሩ ሀሳብ ነው። ቤተሰብ እየጠራ ተው ግን
ሄሎ አብርሽ፣ ስማ፣ የት ነው ያለኸው? የት ነህ? ምን? አንተ በእናትህ ብሌና ሟታል። ቶሎ ና ቤት፣ ቶሎ በአስቸኳይ በእናትህ አሁኑ። አንተ አሟታል። ራሷን ስታየው ወድቃለች። አንተ በእናትህ ቶሎ በልና። በቃ ምንም ማለት አልችልም። ቶሎ በል ፍጠን። አሁኑኑ። በቃ ችግር የለም። እሺ፣ እስከዛ ጠገባ ሆናለሁ። ቶሎ በል። በቃ ዛሬ ምን ሆናችሁ ነው ግን? ኧረ ምን ችግር ያለው? በቃ ያው ሲመጣ እንትን ይላል፣ ሰርፕራይዝ እናደርገዋለን። ቅርብ ነው ያለው ታለ? አዎ። አይ በጣም ደንግጧል። ኧረ ይመጣል። እሷ እዚህ ላይ ትተኛ ራሷን ደሳተች ሆና እኔ በቃ የሆነ ደግፋት አለው ምናምን ነገር። አንቺ ደግሞ ቆይ በቃ ልክ ሲደርስ ግን በመስኮ እንዴት እናያለን? አይታይማ? አይታያል። በቃ ከዚህ መንገድ ላይ ሲመጣ እንትን ማድረግ ስለምንችል በቃ ብሌን ነኝ የሆነ ምንና ልብሳት ጥናት። እኔ ግን የሚደነግጥ ይመስለኛል። ኧረ ችግር የለውም። ምን ችግር አለው? እንዴ ነው ተነሽ እንጂ እኔ በዛ ላይ ያወላ ከዛ ቆይ እንዴት እናደርግ? እናልብሳት ወይስ? አይ አታልብሳት፣ ዝም ብለህ እንትን በልባት አስደግፋትና የሆነ ውሃ ነገር አምጪልኝ። ውሃ በአይላንድ ላምጣልህ። ልክ እሱ ሲመጣ በቃ እንዳልከውና ልክ እሱ በሩን ማንኳኳት ምናምን ሲጀምር አንቺ እዚህ ጋር ሁኚ። ተኝ ተኛ ዘመንሽ ወደዚህ እዚህ ይበላ አይደለም። እሺ አሁን ቤተሰቦች ልክ ቀና በይ። አሁን አንቺ ልክ እሱ ሲመጣ ማለት ነው እንዴት ነው መታኝ? እንዲህ በቃ ራስሽን ለቀቅ አድርገሽ ቶሎ ብለሽ ለቀቅ አድርገሽ እንግዲህ ካሜራማን ማስመሰል ማለት ነው። አዎ ታስመስያለሽ። ታምሽ ምናምን ትሆኛለሽ እዚህ እጄ ላይ ወይ ምናምን ነገር ወይ እንደዚህ ትያለሽ። በቃ ራስሽን እሺ እንዲህ ምናምን ስናረግሽ እንትን ካሜራማን በቃ ልክ እሱ ሲመጣ አንተን ትንሽ መዋከብ ሁንልን፣ ያው እውነት እንዲመስለው ማለት ነው። ልክ ከዛ ምን እናደርጋለን? ልክ በሩ ማንኳኳት ሲጀምር በቃ እኔ እንትን እላለሁ፣ አንቺ ቶሎ ከፍተሽለት ምናምን ሮጦ እንዲገባ እናደርጋለን። ያው ይሳካልናል ብለን እናስባለን። እንግዲህ ይሳካል። ያው ባለፈው እሷን እንግዲህ አስፋልት ለአስፋልት አሯርጧት ነበር። በዚያውም ደግሞ ሰርፕራይዝ እንዲሆን ነው ያው ቡና አፍልተው ምናምን ነገር ስለጠበቁት እና እንዴት ነው የምትሆኚው አንቺ? አክሽን። እሺ ማለት መጨረሻ ላይ ምንድን ነው ማለት? ችግር የለውም በቃ እናስረዳዋለን ያለውን ነገር። አንቺ ተኝ። ከዛ ልክ ሲመጣ ምናምን ነገር እንትን እላታለሁ። ቤተሰብ ተኝ፣ እግርሽ ነው እንጂ አይ እግሯን ባታወጣም ችግር የለውም በቃ ራሷን ስታ ነው ምናምን እንላለን። እሺ አሁን ምንድን ነው እሺ የምናደርገው? ሲመጣ አንቺ ቶሎ እንትን ትይልናለሽ። እኔ ከፍታለሁ። ካሜራው እስከዛ ይቆም ወይስ ልክ ሲያንኳኳ እንትን እንላለን? ካሜራማን ቶሎ ትከፍትልናለህ፣ እሱ ሲያንኳኳ እንትን እንላለን ማለት ነው። ያው ይሳካልናል ብለን ተስፋ እናለን። እሺ ቶሎ ካሜራማን ልክ እንትን በልልን እየመጣ ነው። ልክ እሱ መጠጥ አንቺ የሆነ ነገር እንደዚህ ቆይ ከስቲ እዩ ከእንደገና መጣጂ ያት አይ ብሌን አይዞሽ ና ወደ ሆስፒታል እንወሰዳለን። ብሌን ዞር በቃ ቋት ያዛት በእናትህ ምን ሆና ነው? አብረሽ አትደንግጥ ብሌን ቀና አድርጋት። ውሃ እሺ ውሃ የት አለ? ብሌን እናት ብሌን ኧረ ውሃ ስጠኝ በእናትህ። ቋት ደንግጥ አብረሽ ብሌን ወይኔ በእናትህ ቆይ ይችላል ምናምን እንወስዳታለን። እሺ ምን ሆና ነው? ቡና የሆነ ብትናፈላ ምንድን ነው ይሄ ሁሉ? እሺ ተነሽ ባጃጅ ጥራልኝ በእናትህ። ቆይ መልሳ ሰርፕራይዝ አደረግኝ ነው ተሳታለ በቃ አንተ ደግሞ ስለምትመጣ ማለት ነው። ላንተ አይ ተረጋጋ ይኸው የሰሩትን አንቺ ልጁ ተንቀጠቀ አላበርኮ ባል በፈጣሪ ስም የሚቀለድበት ነገር ዋስጡ ይደረጋል እኮ በዚህ ነው የቀለድኩብሽ እኔ። ምን አይነት ቀልድ ነው የምትቀልጂው? ይቅርታ በቃ ላንተ ብዬሽ እኮ ነው የምንዱ ነገር ምን ይሄ ቡና ለቡና ዞር በይ። ምን አይነት ቀልድ ነው የምትቀልጂብኝ? ተው በቃ ይቅርታ አድርግላት። አይ እኛ እንኳን የእሱ አይደለም እኔ አሁን የሆነ ነገር ጀመር እኔ
አልተስማማውም ነበር እኮ ወልስታውን ብትታጠብ ነው ብትጠጣ። በቃ ቁጭ በል ኧረ ተረጋጋ። ምን ፍራንክ በቃ ፍራንክ ተደርገሃል ተሳክቶልሃል። እኔ ግን ሲጀመር አልተስማማውበት። እኔ ይሄን ሀሳብ አልተስማማውም። ጨዋታ ነው የምትጫወት። ምን አይነት ቀልድ ነው? ይቅርታ እሺ በቃ እነሱ ናቸው እኮ ነው ያለው። እናንተ ስራ ነው ሲጀመር። እኔ እኮ እንትን አላልኩም ነበር። በቃ ብሌን እንደሚያምሽ አውቃለሁ። እኔ ከዚህ በፊት የተነሳብሽ መስሎኝ ነው እንደዛ ሮጬ የመጣሁት። እኔ እንደዚህ ቀልጄብሻለሁ? እሱማ አልቀል እነሱ ናቸው እኮ። እሺ እኔ ምን ላድርግ? ኑጦ ከጓዳ ውስጥ እዛ እንትን አትቀመጭ የለም። እኔ እኮ እነሱ ናቸው። ምንድነው ፍራንክ ነው ምንድነው? እንደዛ እናርገው ነው እሙ አንቺ ና ነባ ምንድን መሰረው እዛ አታ ይቅርታ እሺ አብረሽ ምንድን ነው የሚሰራው? ናውጣ ቤት ና እባክህ የራስ ስራ አይደል እንዴ? ምንድን ነው እዛ ጓዳ አንተ የምትለው? የስ ተሳክቶልናል በእርግጠኝነት። ምንድን ነው አደናበር ነው? እና እኔ እኮ ደስ እንዲልህ ብዬ እኮ ነው። ደስ እንዲለኝ ታዲያ አይደለም በቃ እሺ ይቅርታ። እነሱ ናቸው እኮ እንደዚህ እናርገው ምናምን። እኔ አልተስማማም አይደል? ባለፈው እንደውም እንደዛ አንቺን አድርጎሽ እኔ እምቢ ብዬ ነበር። እኔ ምን አደረኩኝ? ዋናው ወንጀለኛ እሷ ናት። ተሳክቷል። ስማ ደግሞ ይኸው ስፒከሬን ሁላ ይዤላችሁ ነው የመጣሁት ዛሬ። ለማንኛውም ይቅርታ እሺ። እሷ ናት ሀሳቡን ያመጣችው። ዛሬ እንዴት እንዳደረገ በቀደም ስልክ አልሰጠኝም። እሷም ታውቀው ነበር መሰለኝ። ደወለችልኝና አንተ ስራ እንደወጣክ እንደዚህ ምናምን ስትለኝ እሺ ብለን እቃ ይዘን መጣች። ቤት ምናምን አጸዳዳን። በቃ ጠበቅን። ኧረ ቴንኪ የምር ቤቱ ግን ሌላ ቤት መሰለኝ። እኔ ግን ደንግጬ ስለነበረ ያው ቀጥታ ነው ዘልጌ የገባሁት ምናምን። ብራንክ ጀመረ። ችግር የለውም። ይኸውልህ አንቺ ሀሳብ አይደለም ግን አታውቅም። ማርያም ምን ሀሳብ አይደለም እንዴ? ልክ እኮ ነው ነው አያውቀን ነው ይዝሻል እንዴ? ይሄ ፕራንክ ይባላል እንግዲህ። የሶሻል ሚዲያ ሰዎች አብዛኛው ጊዜ እንዲህ እኛ ስንት ዓመት ተጫወቱት እንደዚህ አድርገው ካንካ ቆሎ ብላ እኔ ርቦኝ ቡናቸው እንግዲህ ዛሬ ምግብም አለ። ችግር የለውም። ሰተንኪ ቢቆሎ አረቢ እንዴ ጥርስ የላትም የኔ መሰለ ጥርስ ይዛል። ግን ቴንኪ የምር በጣም ሰላም ቤተሰብ እንዴት ናችሁ? ኧረ ሰላም በላችሁ። ማን ነው አንተ ነው ያስጀመርከው? ኧረ ጉድ ደግሞ ጉድ ይኸው ካሜራ አስከፍተው ምናምን መጠበቅ ጀመሩ። ለካሜራ ማን ደወልኩለትና ና አልኩት። ከዛ ሻለ እንዲህ ገረመኝ። ያለ ሁላ መስሎኝ ነበር እኔ። እና ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ። ኧረ በጣም ደስ ብሎኛል የምር። እንደዚህ ጀመርሽ አሪፍ ነው። አያችሁ በቃ እንዲህ ቤተሰብ ማስጀመር ከሆነሽ በቃ አይ ነገማቺ በቃ ጎበዝ እንትን ነው የምትለው። ካሁን በኋላ ዩቲዩበር ነው እሷ ከሚጋር አስካለ እንዴ ነው ግን ተረጋጋ። ይሄ ልቡ እኮ ወጣ። አንቺ ነይ ልቤ ነኝ ነይ እንጂ እንዴት ነው ማንን ይላል? ደንግጣል የምር። ይቅርታ እሺ። አይ በቃ አይ እንግዲህ ሞቅ አድርጉ እስቲ ቡናውን እንግዲህ ሬት እናደርጋለን። ቡና ጣን የለውም እንዴ? አለ ኧረ ትንሽ ማንደጋ ትንሽ ሆነትና እና ብዙ ከልጃት ነው ዛሬ አንቺ ቁጭ ያለችኝ። ሌላ ጊዜ ታፈያለሽ አልኳት። አይ እስካሁን ቡና እንዳለፈለሽ በምን ቃል አቤት ቡና ይላል። አባቶቻችን እንደሚሉት ቃል ስለ ቡና የዶሮ አይን ይመስላል፣ የኮርማ አይን። ለምንድን ነው የሚባለው? የሆነ የኮርማ አይን ይመስላል ይባላል እኮ። ለምንድን ነው ቡና የዶሮ አይን ይመስላል የሚባለው? እስቲ ብሌንን እንጠይቃት። ብሌን ለምንድን ነው ማለቴ ኮርማ ማለት ወንድ ማለት ነው። ያ ወንድ አይን ቀይ ነው። አይ አይደለም እኔ ቤት ኧረ ችግር የለም። እኔ ቤተኛ አይ የምር ስጭም። ኧረ በእውነት ለቤቱ አባወራ ነው። አረ በቃ ችግር የለም። ቡና በሽ ነው። አይ እንግዳ ግን ያው እንደ ሀገራችንም ባህል ለአባወራው ነው የሚሰጠው። እቺ ደግሞ ከነስችላ ቀብልሽ እንደው ወንድ አንተ ማሰለም እንዴ ማማዬ እንጨት አምጡልና ውስጧ እናሽከርከራ። ነጣቸው ገበና በሱ እንትን በል ጌታን በሱ አሽሩን በል
እንጂ ዘመናችን እኔ ባዶ ነው የምጠጣው። ትኮራለህ? አለው ይበቃኛል። ጌታ ምንድን ነው? ኧረ ጸዴ ነው እግዚአብሔር። የምር በጣም ሙያሽ እግዚአብሔር ሆይ አንተ ሙደት ያዝ እዚህ ጋር የእውነት ሙያሽ ግን አንቺ ጌታ ያዋጣል። በጠፋ ቡና ቤተሰብ በጣም ጸዴ ቡና ጌታ ጅቡ ነው ያደረገው። ይሰራል ገብቶ ቡና ጠጫለሽ? አዋ እንዴ መቼ ጀመርሽው? ካው እኔ እኮ ምንድን ነው የምታዛጋው እላለሁ። እና ቡና ጋብዘኛ አይባልም እንዴ? ቤት ማፍላት ስለማይቻል። ኧረ ችግር የለውም። ሱሳ ላይ የለብሽም። በጣም ጥሩ። እቺ ግን በጣም አማረባት። አንተ በጣም አማረባት። ትፋላት ፑ ፑ ፑ ካይኔ ያውጣል። ምንድን ነው የምታሽኮረው? ማለት አይ የምሬን ነው የተናገርኩት። ተሳሳት። አይ እንዲህ እንዳትላት። አይ ቆንጆ ናት ከመጀመሪያውም እኮ። አይ ነው ዛሬ ነው አይኔ የተገለጠልኝ። የሆነ ግጥም ልቅጠምላት። ቆንጆ አይደለች? የሆነ ግጥም ልቅጠምላት በይ ከሚባለው በላይ አብርሽ ፍቀድልኝ። የሆነ ግጥም ልቅጠምላት። አረሳ ትቀር የምር በይ። የሀገርሽን ትዝታ ምናምን አልቀሰቀሰብሽም? ያው ይገርማል። እኔ ራሱ ብዙ ወሎዬ ጓደኞች ነበሩኝ በፊት እዛ እያለ አንዱ ነው ጋባታ። እንዴት ነው የሀገርሽን ልጅ ልፈልግልሽ ወሎዬ? እና አትፈልጊም? አይ በኋላ እንጠጣለን። ጨረሽ ባንደን ቀንሽ ያልጠጣ ምን ነው ደበረሽ እንዴ? አይ እንትን ወዲሽን ለምን ትይዣለሽ? እሱን ትስላለሽ ነው። ወዲሽን ለምን ትይዣለሽ? እኮ ለምን እንደማታጭው እኔ ቅድም ስላልኩሽ ነው። እየቀለድሽ እኮ ነውማ። አይ እኔ በቃ እንደዛ የምር በይ። አይ እየቀለድሽ ነው። ምሳ በልታችኋል እንዴ? አልበላችም። ምሳ ሳበይ ነው ቡና የምትጠጪው? ለምን አልነገርሽኝም? ምን እየሆንሽ ነው? ኧረ እኔ ከኔ ትደብቂያለሽ? ምን ችግር አለው? እንደምሳ አልበላው ምናምን አትይኝ? ቁርስ በልተን የለ እንዴ? በቃ በቁርስ ችግር የለውም። በእናትሽ እኔ ይሄን ባቅራፍ ምግብ እሙ እዚህ ጋር ያለች ምግብ ቤት ብሌ እንትን ልበላ። ተነሱ አንድ ላይ እንጥልኝ። ነበር ተይ ሲመለስ ይጠጣል። ይሄ ተነሽ ችግር የለውም አትበይ። ስነ ስርዓት ያዢ። ምግብ በስነ ስርዓት ይይሻል። ምግብማ መብላት አለብሽ እሺ። ያለዚያ ያው ጨጓራ ምናምን የሚባል ነገር አለ አለባት። እባክህ ጨጓራ የምር በል። የምር በጣም ነው እሱ ነገር እኮ እንዴት እንደሚያስጠላ። እሺ አሁን ተነሱ እንጥልኝ። እዚህ ምግብ ቤት የሆነ ምግብ ይዛችሁ በቃ ተነሽ። አንድ ላይ ችግር የለውም። ተነሽ አንቺ እንዳለልሽ ይበጠፍ ችግር የለውም ትላለች። ካም ምግብ ሳበላ ቆየሽ በጣም